ያስተምራሉ። ወደ አማራ ስንመጣ እኔ የአማራ ልዩ ፍቅር ይዞኝ አይደለም። እኔ አፈቀርኩም አላፈቀርኩም በአማራ ህይወት ላይ የማመጣውም ለውጥ የለም። እውነት ለመናገር ያህል ነው። እኔ እዚህ አዲስ አበባ ነኝ። አዲስ አበባ ዛሬውኑ በቁጥጥር ስር ውሏል በሌላ ኃይል ብንባል ውጡ አዲስ አበባ ውስጥ ያሉ ሰዎች ቢባል አዋጅ ቢነገር አይሮፕላን ቢመጣ እኔ አሁን ተነስቼ ተጉለተጄ በአንድ ቤተ ክርስቲያን በር ላይ ዝም ብዬ ከቤተሰቤ ጋር ቁጭ ብል ተሰድጄ መጣው ብል ምግብ በልቼ አድራለሁ። በተመሳሳይ መልኩ ከዚህ ተነስቼ እንደዚህ አዲስ አበባ በሌላ ኃይል ተይዟል ወይ እሳተ ገሞራ ፈንድቷል፣ ሰዎች ውጡ፣ አይሮፕላን ቀርቦ ወደ ፈለጋችሁበት ሂዱ ቢባል አሰላ ብሄድ ከነ ቤተሰቤ ወዲያውኑ ይታረዳሉ። ይህንን በእርግጠኝነት እናገራለሁ። አማራ ሰውን ዝም ብሎ ተነስቶ አይገልም። ይሄን አውቃለሁ። ባህር ዳርም ብሄድ ጎንደርም ብሄድ ደሴም ብሄድ ቤተክርስቲያን በር ላይ ቁጭ ብል ከቤተሰቤ ጋር ወይ ውሃ ይቀርባል ወይ እንጀራ አገኛለሁ። ቢያንስ ለህይወቴ አልሰጋም። ቅጠልም እየበላው ፍራፍሬም እየበላው እቆያለሁ። ሲዳሞ ውስጥ ገጠር ቢገባ ዛሬውኑ ይገደላሉ። እንደዚህ በዚህ መልኩ ወላይታም ብሄድ ምን ሊያድርግ መጣ ተብዬ እኔ ራሴ ወላይታም ሆኜ ዳውሮም ብሄድ እንደዚህ ገጠር ብሄድ ግደሉት፣ ልብሱንም ግፈፉ ነው የሚባለው። አሪ፣ ኮንሶ፣ ቡሜ፣ ሱርማ ሌሎችም ሙርሲ ታች እዛ ደቡብ ኢትዮጵያ ውስጥ ሱማሌና አፋርም ተመሳሳይ ነገር ይጠብቀኛል፣ እርግጠኛ ነኝ። ይሄ ክርስቲያን ምን ሊያደርግ እዚህ መጣ ወይ ሴቶቻችን ሊያረክስ ነው ልባልም ይችላል። ሽማግሌ መሆኔንም አያምን። የአማራ የተሻለ ነው። አሁን አንተ የልጅነት ግርዛት ያልከው እውነት ነው። እሱ ሴት ልጅ ትገረዛለች። እሱ ከሴት ልጅ ካልተገረዘች ለባሏ ታማኝ አትሆንም በሚል እሳቤ ነው። በጣም ስሜቷ የጋለ ይሆናል።